ዋና ዜና የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንዶ ወቅታዊ ጉዳይን በተመለከተ ባወጣው መግለጫ የብልጽግና አገዛዝ አስገድዶ መድፈር እንደ ጦር ስልት እየተጠቀመበት ነው ብሏል። በዝርዝር እናስቃኛቸዋለን። በተመሳሳይ የአማራ ፋኖ ህዝባዊ ድርጅት አፋሕድ ዘርዘር ያለ መግለጫ ይዞ የወጣ ሲሆን በመተከል አማራ ላይ የተፈጸመው ጄኖሳይድ ጥቃትን በጥብቅ እናወግዛለን፣ ትግላችንን በማጠናከር ተግባራዊ ምላሽ እንሰጣለን ብሏል። አፋሕድ በዝርዝር የምንመለከተው ሌላኛው ጉዳያችን ነው። የአጋዙ ብልጽግና ሰራዊት በቦግና ወረዳ ህዝብ ላይ አሰቃቂና ዘግናኝ ድርጊት መፈጸሙን ቀጥሎበታል። አሁንም በአካባቢው እጅግ ዘግናኝ የሚባሉ ድርጊቶች እየተፈጸሙ ነው። ሌላኛው ጉዳያችን ነው። መብረቅ ክፍለ ጦር ለ6 ወራቶች ያሰለጠናቸውን ልዩ ኮማንዶ ፋኖች በደማቅ ሁኔታ አስመርቋል። በሌላ በኩል የሚሊሻ አባል የሆነው ከብልጽግና አገዛዝ ጋር በመተባበር ወገናቸው የአማራ ህዝብ ላይ ዘር ማጥፋት እየፈጸመ እንደሆነ የገባቸው የአማራ ልጆች አገዛዙን እየከዱ በስፋት ፋኖን እየተቀላቀሉ ነው። ዝርዝር መረጃችን ነው። መንግስት ዋና ሚናውን በመርሳቱና የሴራ ተባባሪ በመሆኑ እልቂትን ቀላል እና የተለመደ አድርጓል ሲል የትብብር ለኢትዮጵያ አንድነት መስራች ፓርቲዎች የሐዘን መግለጫ ይዘው ወጥተዋል። እንመለከተዋለን። ለመላው የኢትዮጵያ ህዝብ፣ ለመላው አማራ ህዝብ፣ ለመላው የትግሉ ደጋፊና ለመላው የአማራ ፋኖ ሲል የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ ዘለቀ አራተኛ ደጃዝማች ኮር በ5 ክፍለ ጦሮች ከተመሰረተ ጊዜ አንስቶ የነበረውን አጠቃላይ ሁኔታ እንደዚሁም ከኮርና ከእዝ አመራሮች ጋር ውይይት አድርጓል። እንመለከተዋለን። ጤና ይስጥልን። ይህ የፋኖ ድምጽ ነው። በመላው ዓለም የምትገኙ ዳማሽ ተመልካቾቻችን ቀደም ሲል የሰማችኋቸውን አበይት ጉዳዮችና ሌሎች ዝርዝር ሁነቶችን ጨምረን በዝርዝር እያስደመጥናችሁ እንቆያለን። ከዓለም አቀፍ ፋኖ ሚዲያ የእኩለ ቀን ማለ ፋኖ ዜና ጥንቅራችን ጀምሯል። ወንዳለ ቢክስ ነኝ። እስከ ፍጻሜው ድረስ አብራችሁ እንድትቆዩ በአክብሮት ጋብዝኳችሁ። ወደ ቀዳሚው ዝርዝር መረጃ ነው የምሸጋገረው። ከአማራ ፋኖ ብሔራዊ ኃይል ወቅታዊ መግለጫ እጀምራለሁ። የብልጽግና አገዛዝ አስገድዶ መድፈር እንደ ጦር ስልት እየተጠቀመበት ነው ብሏል አፋብኃ። የአማራ ህዝብ ላይ የተጀመረ ይፋ የዘር ማጥፋት ጦርነት ከተጀመረ 3 ዓመታትን ሊደፍን ተቃርቧል ያለው መግለጫው የብልጽግና አገዛዝ ዓለም አቀፍ የጦር ህግጋትን በመጣስ በተለይም ተፋላሚ ኃይሎች ንጹሃንን ከጥቃት የመጠበቅ ግዴታቸው እንዲወጡ የሚያስገድደውን መሰረታዊ ህግ በመቃረንና ሁሉንም የጥፋት ስልቶች በመተግበር በአማራ ህዝብ ላይ ሁለንተናዊ የጦር ስልት በመተግበር ላይ ይገኛል ብለዋል። የሁሉን አቀፍ የጥፋት ስልት ንጹሃንን በመግደል በማህበራዊ እንቅስቃሴ ላይ ያለውን ያልተጠቀ ህዝብ በጅምላ ጨራሽ መሳሪያዎች በመጨፍጨፍ የሰላማዊ ነዋሪዎችን ንብረትና ገንዘብ መዝረፍ፣ እናቶችና ህጻናትን በጅምላና በተናጠል አስገድዶ መድፈር፣ የሚደፈሩ ሴቶችን ገላ መቆራረጥ፣ ባለትዳር ሴቶችን በመድፈር ማህበራዊና ስነልቦናዊ ቀውስን መፍጠርና ሌሎች የሽብር ተግባራትን ያካትታል። አገዛዙ እነዚህና መሰል ድርጊቶችን መፈጸም ህዝብን የማጥቂያ ስልት አድርጎ ከመሆኑ ጋር ተያይዞ ያሰማራው አርመናዊ ሰራዊት በገባባቸው ቦታዎች ሁሉ እነኝህን ዘግናኝ የጦር ወንጀሎች መፈጸም መለያ ባህሪው ወደ መሆን ተሸጋግሯል። የአብይ አህመድ አርመኔ ቡድን ስልጣን በያዘ ማግስት በራሱ ህዝብ ላይ በጀመረው የጦርነት ፕሮጀክት የሺዎችን መደፈር፣ የንጹሃንን በጅምላ መገደልና መዘረፍን የተመለከተው ዓለም አቀፉ ማህበረሰብና መላው ኢትዮጵያዊ በጊዜው ተመጣጣኝ እርምጃና ምላሽ ባለመውሰዱ ምክንያት በአማራ ህዝብ ላይ በጀመረው ጦርነት ይህ ህዝብን የማጥቃት ዘዴ በአይነትም በብዛትም በሽፋንም እጅጉን ተጠናክሮ ቀጥሏል። ግብር ከፍሎ በሚያስተዳድረው ሰራዊት እናቶችና ታዳጊዎች በጅምላ የሚደፈሩበት ከኢትዮጵያ ህዝብ በስተቀር በዓለም ላይ የለም። ይህ የዘመናችን እንቆቅልሽ ነው። ከሰሞኑ ዓለም አቀፍ ተደራሽነት ያለው ቢቢሲ ይህንን ጉዳይ ውቅያኖስን በጭልፋ እንዲሉ
ጥቂት ማሳያዎችን ዋቢ በማድረግ ከወጣው የምርመራ ሪፖርት በስተቀር አገዛዙ በአማራ ህዝብ ላይ የሚፈጽማቸው የጦር ወንጀሎች ዛሬም የዓለም ጆሮ እንደተነፈጉ ናቸው። የአማራ ፋኖ ብሔራዊ ኃይል ባደረገው የዳሰሳ ጥናት መሰረት ያለማቋረጥ በቀጠለው ጦርነት በአማራ ክልል የሰፈረው የብልጽግና ሰራዊት ከ100 ሺህ የሚልቁ እናቶችንና ታዳጊዎችን በጅምላና በተናጠል መድፈሩን አረጋግጠናል ብሏል። ለክብሩ ቀናኢ የሆነው የአማራ ህዝብ ላይ የስነ ልቦና ችግር ለመፍጠርና ለማዋረድ በሚል ስሌት በዚህ የመድፈር ወንጀል በተለያዩ ሁኔታ ባለትዳር እናቶችን ካህናትና ቄሶችን ጨምሮ የሃይማኖት አባቶች ሚስቶች፣ የታዳጊ ተማሪዎች ሰለባ ከመሆናቸው በተጨማሪ እናቶችን ከባሎቻቸውና ከልጆቻቸው ፊት፣ ታዳጊ ሴቶችን ከቤተሰቦቻቸው ፊት፣ መምህራንን ከጓደኞቻቸውና ከተማሪዎቻቸው ፊት በመድፈር ያገዛዙ ሰራዊት ያረመኔነቱን ጥግ አሳይቷል። የምስራቅ አፍሪካ ቀጠና የቀውስ ጠማቂ የሆነው አብይ አህመድ ያሰማራው ሰራዊት የማህበረሰቡን ቅስም በመስበር የገጠመውን ህልውናን የመታደግ መከላከል ጦርነት የመመከት ስነ ልቦናውን ለመንጠቅ አስቦ በፈጸማቸው ያስገደው መድፈር ወንጀሎች ከፍተኛ የሆነ ማህበራዊ ቀውስ ፈጥሯል። በርካቶችን አስረግዟል። አባት አልባ ልጆች እንዲበራከቱ አድርጓል። በመሰረቱ እነኚህ ወንጀሎች አብይ አህመድ በፓርላማና በሌሎች መድረኮች ባደረጋቸው ንግግሮች፣ የሰራዊቱ ጀነራሎች በተለያየ ጊዜ ባቀረቧቸው መልእክቶች ይሁንታ የተቸራቸውም ጭምር ናቸው። በቅርብ ጊዜም የብልጽግና መዋቅር አካለ መጠን ያልደረሱ ታዳጊዎችና የአእምሮ ህሙማንን ለውትድርና የመመልመልና ህገወጥ የሰዎች ዝውውር ተግባር ላይ መሳተፉን የአሜሪካ መንግስት ባወጣው መግለጫ አረጋግጧል። የሰራዊቱ መኮንኖች ነጋዴዎችን በማገትና በማጎሪያ ካምፖች በማሰር ከፍተኛ ገንዘብና ንብረት እየተቀበሉ አጋጣሚውን የግል ኪሳቸውን ለመሙላት እየተጠቀሙበትም ነው። ዓለም አቀፉ ማህበረሰብ መላው ኢትዮጵያዊና የአማራ ህዝብ ይህንን የብልጽግና አረመኔያዊ ተግባር ታግሎ የማያስቆም ከሆነ የበለጠ አጠናክሮ ሊቀጥልበት እንደሚችል ግልጽ ነው። ስለሆነም የአማራ ፋኖ ብሔራዊ ኃይል ቀጥሎ የተዘረዘሩትን ጥሪዎች አቅርቧል። አንደኛ፣ ለዓለም አቀፉ ማህበረሰብና ለዓለም አቀፍ ግብረሰናይና የሰብአዊ መብቶች ጥበቃ ተቋማት ባቀረበው ጥሪ ኢትዮጵያ የፈረመቻቸው የሰብአዊ መብት ሰነዶች፣ የተዋዋለቻቸው ሁለትዮሽ ስምምነቶችና ሌሎች አስገዳጅ የቃል ኪዳን ሰነዶች በመንግስት ስም የተቀመጡ ቡድኖች የሰብአዊ መብቶችን እንዳይጥሱና እንዲያስጠብቁ ይደነግጋሉ። በመሆኑም የአብይ አህመድ አገዛዝ የቀጠናው ሰብአዊ ቀውስ አባት በመሆን ከሚፈጽመው ትርምስ በተጨማሪ በአማራ ህዝብ ላይ በይፋ በከፈተው ጦርነት ለፈጸማቸው የጦር ወንጀሎችና ሌሎች የሰብአዊ መብቶች የመጣስ ጥፋቶች ተመጣጣኝ እርምጃ እንዲወሰድ የብልጽግና መዋቅርና ባለስልጣናቱ ላይ ማዕቀብን ጨምሮ ሌሎች እርምጃዎች እንዲወሰዱና ለአገዛዙ የሚደረጉ ማናቸውም የዲፕሎማሲና ወታደራዊ ድጋፎች እንዲቆሙ በማድረግ ለሰብአዊ መብት መከበር የበኩላቸውን ድርሻ እንዲወጡ እንጠይቃለን ብሏል። ሁለተኛ፣ በሀገር ውስጥና በውጭ ሀገር ለምትሰሩ ኢትዮጵያውያን የሰብአዊ መብት ተቆርቋሪዎችና ተቋማት የንጹሃንን ግድያ፣ አስገድዶ መድፈርና ዝርፊያን እንደ ጦር ስልት እየተጠቀመ ያለው የብልጽግና አረመኔያዊ አገዛዝ ከድርጊቱ ይታቀብ ዘንድ የቆማችሁለትን ዓላማ ለማሳካት የምትጠቀሙትን ማንኛውም የትግል ስልት በመጠቀም ህዝባዊ ወገንተኝነታቸውንና ሰብአዊ ርህራሄያቸውን እንድታሳዩ እንጠይቃለን ያለው። ለመላ የአማራ ህዝብ ህልውናን ለማስጠበቅ በየጦር ግንባሩ ጠላትን ከሚፋለሙ የፋኖ ሰራዊት ውጭ ያለ የማህበረሰብ ክፍል በየአደረጃጀቶቹ የሚያደርገውን ተጋድሎ የብልጽግናን አረመኔያዊ ተግባር ለማስቆም ትልቅ ፋይዳ ያለው መሆኑ ይታወቃል። ስለሆነም ሰፊ የማህበረሰብ ክፍል በአገዛዙ እየደረሰ ያለውን ህዝብን የማጥፋትና የማዋረድ ተግባር ለማስቆምና ህልውናን ለማስከበር በነቂስ በመነሳት የህልውና አደጋ የሆነውን የብልጽግና አገዛዝ ለመቅበር የምናደርገው ተጋድሎ አካል እንዲሆን ጥሪ እናቀርባለን ብሏል። ለዓለም አቀፍ የሚዲያ ተቋማት፣ ማህበራት፣ ዩኒቨርሲቲዎችና ሌሎችም በኢትዮጵያ የመንግስታት የጭቆና ታሪክ ውስጥ በልዩ ሁኔታ የሚጠቀሰውን የአማራ ህዝብ ላይ የተከፈተውን ለንተናዊ ጥቃት ትኩረት ማጣቱ አገዛዙ በድርጅቱ እንዲቀጥልበት ምክንያት ስለሆነ ይህ ጉዳይ በቂ ትግል እንዳይደረግበትና እንዲዳፈን የሆነውም በእናንተና መሰል ተቋማት ስንፍናና ቸልተኝነት ጭምር ነው። በዚህ ረገድ ቢቢሲ ለጀመረው የአገዛዙ ህገወጥ ድርጊት የማጋለጥ ተግባር ምስጋና እያቀረብን አሁንም ተመሳሳይ የሰብአዊ ተግባራት እንዲሰሩ ገለልተኛ ተቋማት ጉዳዩን እንዲያጣሩና ተጨማሪ ምርመራዎች እንዲደረጉ የሞራልና የህግ ግዴታቸውን እንድትወጡ እየጠየቅን አፋባ ምርመራ ለሚያደርግ ማንኛውም ገለልተኛ አካል ሙሉ ትብብር የሚያደርግ መሆኑን እናረጋግጣለን። ህልውናችን በተባበረ ክንዳችን ሲል የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ይዞት የወጣው መግለጫ ያሳያል። ውድ አድማጭ ተመልካቾቻችን በዚሁ የምንሸጋገረው ወደ አፋሕድ መግለጫ ነው። በመተከል በአማራ ላይ የተፈጸመው ጄኖሳይድ ጥቃትን በጥብቅ እናወግዛለን፣ ትግላችንን በማጠንከር ተግባራዊ ምላሽ እንሰጣለን አለ አፋሕድ። አማራን ለመበቀልና ለማዳከም ተብሎ ከጎጃም ጠቅላይ ግዛት ላይ ያለ ህዝብ ፍቃድና ይሁንታ በኃይል ተቦጭቆ በተወሰደው መተከል ዞን ቡለን ወረዳ ከዚህ በፊት አማራዎች በጅምላ ተጨፍጭፈው በአንድ ጉድጓድ ውስጥ በተቀበሩበት በኩጂ ቀበሌ ህዳር 13 2018
2018 ከጧቱ 12 ሰዓት በአማራ ላይ በተፈጸመው ብሔር ተኮር የጅምላ ጥቃት ከ40 በላይ ህጻናት፣ ሴቶች፣ አረጋውያንና ሰላማዊ ገበሬዎች በታጣቂዎች በጅምላ የተጨፈጨፉ ሲሆን ለጊዜው ቁጥራቸው በውል ያልታወቁት ደግሞ ቆስለው በህይወትና ሞት መካከል እየዋዠቁ በመሆኑ የሟቾች ቁጥር በቀጣይ ቀናት ይጨምራል ተብሎ እየተጠበቀ ይገኛል። በስልጣን ቢጣሉ በዓላማና ግብ አንድ በሆኑት ኦህዴድ ብልጽግናና ሸኔ የተቀነባበረው ይህ ጄኖሳይድ ጭፍጨፋ ኢላማ ያደረገው በጠላትነት የፈረጁትን አማራም ቢሆንም በሩዋንዳ ጄኖሳይድ ከተፈጸመበት ቱትሲ ጋር የተገኙ የሁቱ ብሔር አባላት አብረው እንደተጨፈጨፉት ሁሉ አሁንም ከአማራ ጋር አብረው የተገኙ የሽናሻና ጉሙዝ ማህበረሰብ አባላትም ተገድለዋል፣ ቆስለዋል፣ የጥቃቱ ሰለባ ሆነዋል። ይህም በአማራ ላይ የተለኮሰ የጄኖሳይድ ጦርነትን መላ ኢትዮጵያንን የሚበላ እሳት ስለመሆኑ ተጨባጭ ማሳያ ነው ብሏል አፋሕድ። የአማራ ህዝብ ከመቼውም ጊዜ በላይ ራሱን ከጅምላ ጥቃት ለመከላከል የጀመረው ትግልን እንዲያጠናክር ይህ ዘር ተኮር ጭፍጨፋ የማንቂያ ደወል ሊሆነው ይገባል። የጄኖሳይድ አደጋው በትግላችን ያመከነው ያለፈ ችግር አይደለም። ራሳችንን ለመከላከል እየታገል ባለንበት ያሁኑ ጊዜ በላያችን ላይ የጣለ አደጋ ቢሆንም በዚያ ብቻ የተገደበም አይደለም። እንዲያውም በሁሉም በላይ ነገና ተነገ ወዲያ ከፍተኛ ጥፋት ሊደርስ የሚችል በይደር የተቀመጠ አደጋ መሆኑ በተለይ በኦሮሚያ ክልላዊ መንግስት የተደረጉ የሚገኙ ወታደራዊ ዝግጅቶች አኳያ ቁልጭ ብሎ የሚታይ ታሪካዊ ፈተና ነው። በዚያ አውድ የአማራ ህዝብ የጀመረውን መስመር መከላከያው የፋኖ ትግል ነው። እስካሁን ባለው ሂደት ይህንን ትግል የሰው ኃይል በማዋጣትም ሆነ በፋይናንስ በመደገፍ ሁለቱም ተከሻ ተሸክሞ የሚገኘው ዳው አርሶ አደር ነው። ምንም እንኳን የህብረተሰብ ክፍላችን ሰለቸኝ ደከመኝ ብሎ የተማረረ ባይሆንም የከተማ ነዋሪዎች፣ ነጋዴው፣ ምሁራን፣ የመንግስት ሰራተኞች፣ አገዛዙ ሰራዊት አባላት፣ መምህራን፣ ተማሪዎችና ሌሎችም በተደገሰ የጅምላ ጭፍጨፋ በመጀመሪያ ረድፍነት የተቀመጣችሁ እናንተ መሆናችሁን ተረድታችሁ የህሉና ትግሉን የምትቀላቀሉበት ወይም ካላችሁበት ሆናችሁ የምታግዙበት ሁኔታ እንድታመቻችሁ እንማጸናችኋለን። የዓለም አቀፉ ማህበረሰብ ለረጅም ጊዜ የምናቀርባቸውን ተማጽኖችና ጥሪዎች ምላሽ የነፈገን መሆኑ የማይጠፋን ቢሆንም ተሰማንም አልተሰማንም የጥቃት ሰለባ ለሆኑ ንጹሃን ድምጽ የመሆን ግዴታ እንዳለብን ግምት ውስጥ በማስገባት ይህንን ድርጊትም ሆነ ከዚህ በፊት የሚፈጸሙትን አሰቃቂ የጅምላ ወንጀሎች የሚመረምር ገለልተኛ የባለሙያዎች ቡድን ተቋቁሞ ምርመራ እንዲደረግና ተጠያቂዎች ለፍርድ እንዲቀርቡ እንጠይቃለን። ክብርና ሞገስ ለሰማዕታት። ድል ለአፋሕድና የአማራ ፋኖ ሁሉ። ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። ህዳር 15 2018 ዓ.ም ሲል የአማራ ፋኖ ህዝባዊ ድርጅት አፋሕድ ይዞት የወጣው መግለጫ ያሳያል። አሁንም ከዚሁ ጋር ወደ መሳሰል ሌላኛው መረጃ ተሸጋግረናል። ያገዛዙ ብልጽግና ሰራዊት በቡግና ወረዳ ህዝብ ላይ አሰቃቂ ዘግናኝ ድርጊት መፈጸሙ ተሰምቷል። በአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ግዙፉ ላስታ ጀነራል አሳምነው ጽጌ ኮርና ከብልጽግናው በራስ ጠባቂ ሰራዊት አድማ ብተና፣ ፖሊስ፣ ሚሊሻ መካከል ከባድ ትንቅንቅ ላይ መቆየቱ ይታወሳል። ስለሆነም የአማራ ጠል የማፊያ ስብስብ 61ኛና 65ኛ ክፍለ ጦር ፖሊስ፣ አድማ ብተናና ሚሊሻ 3 ዙ 23 1 መድፍ 4 ባለ 82 ሞርተር 1 ባለ 120 ሞርተር በመያዝ በምድር ሲገረፍ አልበቃው ብሎ በሰማይ ድሮን ቱርክ ሰራሽ ባይራክታር ቲቪ 2 በማሰለፍ አንድም ፋኖ ሳይጎዳ በዘመቻ ደማሊው ማባናደው ግዳን ወረዳ ሙጃ ማርያም ከተማ ላይ በፋኖ ተማርከው ሕክምና ሲያገኙ የነበሩትን ኮሎኔል ዘሪሁን ማሞዬን ጨምሮ ሌሎች 7 ንጹሃን መጨፍጨፉን ከዚህ በፊት መረጃ ማድረሳችን ይታወሳል ብሏል። ይህ የመዋጋት አቅምና ሞራል የሌለው የትሮይ ፈረስ ሰራዊት የከባድ መሳሪያ ቀንቡላዎች በዘፈቀደ በመሮር ማህበረሰቡ ላይ፣ እንስሳቶች ላይ፣ ሰብሉ ላይ ያረፈ እንስሳትን፣ ንጹሃን ዜጎችን እየገደለ የገበሬውን ክምር እያቃጠለ የማህበረሰባችንን አንገት እያስደፋ በመሆኑ ገበሬው ለፍቶ እንዳለፋ እንዳይሆን ባደረግነው ለተወሰኑ ቀናቶች ገዢ መሬቶችን ወይም ገዢ ቦታዎችን ያዘን ሲሆን ነገር ግን የአማራን ህዝብ እንደ ግሪሳ እያደቀቀ የሚገኝ የብልጽግናውን በራስ ጠባቂ ሰራዊት ከሰሞኑ በቡግና ወረዳ ህዝብ ላይ አሰቃቂ ዘግናኝ ድርጊት እየፈጸመ ይገኛል። መነሻውን ከቡግና ወረዳ አይና ከተማ በማድረግ 08 ቀበሌ ቅዱስ ሀርቤ በመሄድ አማራ ጠሎ የብልጽግና ሰራዊት የፋኖ ኃይል ነው በማለት በባንክ ብድር የሚሰራውን የአንድ ምስኪን ነጋዴ 30 ኩንታል ቦሎቄና 35 ኩንታል ባቄላ ወደ ከተማ ጭኖ ወስዶ ለመሸጥ ባጠራቀመበት መጋዘን ጭኖ ወስደውበታል። የተዘጉ ሱቆችን በመክፈት ዶሮ ብታልም ጥሬዋን እንዲሉ ባልበላም ጥሬ ላፍሰው በሚል እንደ ህፃን ልጅ ከረሜላም ጆልጆስ፣ ጭማቂ፣ ብስኩትና የተለያዩ የሱቅ እቃዎችና ሱቆችን እየሰባበሩ በልተው የተረፈውን ውጭ ላይ አውጥተው መድፋታቸው እዛው ቅዱስ አርቤ ቀበሌ ላይ የአባት አርበኛ ቤት ነው እያሉ ወደ ማህበረሰቡ ውስጥ በመግባት 2 ልጃገረዶችንና አንድ ያባወራ ሚስት ደፍረው ሄደዋል። በዚህም የዘራፊነትና ሴሰኝነት ጥሙ አረካ ያለው ጋለሞታ ያገዛዙ ብልጽግና ሰራዊት በ010 ቀበሌ ቋሮ በመሄድ አማራን እንኳን ትጥቁን ቀበቶ እናስፈተዋለን ብሎ ወደ አማራ ክልል ዘው ብሎ የገባው የብርሃኑ ጁላ ሰራዊት የ78 እና የ84 ዓመት አዛውንቶችን በካራማራ ጦርነት የተሳተፉ አርበኞችን ማስታወሻ ጓንዴና ወጀግራ መሳሪያ ያሁን አባት አርበኞች መሳሪያ ነው በማለት ሲወስዱባቸው የግለሰብ ቤት እየጎረጎሩ ቋጥሮ እህል ሳይቀር ከእጅ ወደ አፍ በልቶ የማያድር ማህበረሰብ ረሃብ ላይ ያለ በእርዳታ ያገኘውን እህል ሳይቀር በመኪና ደርድሮ ጭኖ መውሰድና ሊጋገር የተዘጋጀ የተቦካ ሊጥ ሳይቀር ቋሮ ቀበሌ ላይ አውጥተው ደፍተዋል።
የግፍ ጽዋ ሞልቶ እንዲሉ እዚያው በ010 ቀበሌ ቋሩ ላይ የፋኖ ቤተሰቦች ናቸው በማለት የትግላችን ችቦ ለኳሽ አሳምነው ጽጌ በኩር ልጅ አብሪ ኮከባችን የሆነው የአርበኛ ኮማንዶ 50 አለቃ ፍቅሮ ሙሉዬ እናት ቤት በመሄድ እርሳቸውን ሲያጧቸው አጥሮና ቤታቸውን በማቃጠልና ንብረታቸውን በማውደም የሌሎችንም አርበኞች ቤተሰቦች ቤትና ንብረት በሳት እንዲጋይና እንዲወድም አድርገዋል። በተያዘም አንድ አባወራ ሚስት ለሁለት ደፍረዋል። የነ ፍቅሩ ሀገር ነው እያሉ የእህቶቻችን አንገት አስደፍተው ሄደዋል። ፋኖ መቅጠም ሲያቅታቸው ሲቪል ማህበረሰብ ላይ ግፍ መፈጸም የቀጠሉበት ሲሆን አይና ኢየሱስ ከተማ ላይ አንዲትን ሴት ለ3 የደፈሯት ሲሆን መሰረት የሚባልን የአእምሮ ህመምተኛን ወጣት የፋኖ መረጃ ነው በሚል ተልካሻ ምክንያት በማንበርከክ በ8 ጥይት ደረቱና ጭንቅላቱ ላይ አከታትለው መተኮስ ረሽነውታል። የአይና ኢየሱስ ቤተክርስቲያን መጠበቂያ የነበረ ከአጼ ያለው ዘመነ መንግስት ጀምሮ የነበረን ጓንዴ መሳሪያ አሁን ላይ ቤተክርስቲያኗ በቅርስነት ያስቀመጠችውንም የቤተክርስቲያኗን ክብርና ስርዓት በሚያንቋሽሽ መልኩ በከስከስ ጫማ ለምእመኗ እንኳን የማይፈቀደውን ቤተ መቅደሷ ድረስ በመግባት የወሰዱ መሆኑና የቤተክርስቲያኗን ቅጥር ግቢ ውስጥ መካነ መቃብር ሳይቀር ሁሉ እየቆፈሩ እያስቆፈሩ ፋኖ የደበቀው እናገኛለን ያሉ ትኩስ መካነ መቃብር እየፈነቀሉ ከአማራ ማህበረሰብ እሴት ባፈነገጠ መልኩ የሙታን ነፍስ ረፍት እየነሱት ይገኛሉ። በመጨረሻም ከ500 ዓመት በኋላ ዘርህ፣ ማንነትህ፣ ሴትህ፣ ባህልህ፣ ወገህ ከምድረ ገጽ እንዲጠፋ የተፈረደበት የአማራ ህዝብ ሆይ የግፍ ጽዋ ሞልቶ እየፈሰሰ መሆኑን የተረዳው ሲሆን እኛ ልጆች የጀነራል አሳምነው ጽጌ እስትንፋሶች የአጼ ምኒልክ የአጼ ቴዎድሮስና አርበኛ በላይ ዘለቀ ወራሽ የልጅ ልጆች ለአንዴና ለመጨረሻ ጊዜ ብልጽግና ጀሌዎቹን እስትንፋስ ለመቁረጥና የህዝባችንን እንባ የምናብስበት ቀን ቅርብ መሆኑን ልናረጋግጥላችሁ እንወዳለን ሲሉ በአፋብ በምስራቅ አማራ ቀጠና ምኒልክ እዝ የግዙፉ ጀነራል አሳምነው ጽጌ ኮር ምክትል አዛዥ አርበኛ ኮማንዶ 50 አለቃ ፍቅሩ ሙሉዬ አሳስበዋል። መዳረሻው ድልና ነጻነት የሆነ የአማራ ህዝብ የሉና ተጋድሎ ተጠናክሮ ይቀጥላል ሲልም የላስታ ጀነራል አሳምነው ጽጌ ኮር የህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያበየን መረጃውን አድርሷል። ወደ ሌሎች መረጃዎች ተሸጋግረናል። መብረቅ ክፍለ ጦር ለ6 ወራት ያሰለጠናቸው ልዩ ኮማንዶ ፋኖች በደማቅ ሁኔታ አስመርቀዋል። ንጉስ ሚካኤል አሊ ኮር መብረቅ ክፍለ ጦር ለ6 ወራቶች ያሰለጠናቸው በርካታ ቁጥር ያላቸው ልዩ ኮማንዶ ፋኖች ህዳር 14 በየደረጃ ያሉ ከፍተኛ አመራሮች በተገኙበት በደማቅ ሁኔታ አስመርቀዋል። ምኒልክ እዝ አደረጃጀቱን በማዘመን የህሉና ትግሉን አጠናክሮ እየታገለ ያለ ሲሆን ሰራዊቱን በመደበኛና በልዩ ኮማንዶ ፋኖች ደረጃ በሰው ኃይልና በጦር መሳሪያ ማጠናከሩን በከፍተኛ ሁኔታ እየሰራበት ነው። መብረቅ ክፍለ ጦር ባለፉት ጊዜያት ተደጋጋሚ ስልጠናዎችን በመስጠት ሰራዊት እያስመረቀ ራሱን በሰው ኃይል አጠናክሮ የመጣ ሲሆን ዛሬም በርካታ ልዩ ኮማንዶ ፋኖችን በማስመረቅ የቀደመ ተግባሩን እያስቀጠለ ነው። እየሰለጠንን እንዋጋለን፣ እየተዋጋን እንሰለጥናለን። መዳረሻው ድልና ነጻነት የሆነ የአማራ ህዝብ የሉና ተጋድሎ ተጠናክሮ ይቀጥላል ሲል የአፋባ ምስራቅ አማራ ቀጠና ምኒልክ እዝ ስልጠና መምሪያ ክፍል ያደረሰን መረጃ ያሳያል። ወደ አድማጭ ተመልካቾች አሁን መረጃችን እንደቀጠለ ነው። የሚሊሻ አባል ሆነው ከብልጽግናው አገዛዝ ጋር በመተባበር ወገናቸው የአማራ ህዝብ ላይ ዘር ማጥፋት እየፈጸሙ እንደሆነ የገባቸው አማራ ልጆች አገዛዙን እየከዱ በስፋት ፋኖን እየተቀላቀሉ ነው። በዚህም ከነሙሉ ትጥቃቸው በመደራጀት ላይ ያለችውን በላጎ ተወራሪ ሻለቃ የተቀላቀሉ የሚሊሻ አባላት በብልጽግና አጠራር ሰላም አስከባሪ ሁሉም ወደ ፋኖ መምጣት ነው የሚፈልገው፣ እኛም ፋኖን በመቀላቀላችን እጅግ ላቅ ያለ ደስታ ተሰምቶናል ብለዋል። የምስራቅ አማራ ቀጠና ምኒልክ እዝ የበላጎ ተወራሪ ሻለቃን የተቀላቀሉ የአገዛዙ የሚሊሻ አባላት በሌሎች ቀጠናዎችም እንደዚሁ ከየአሃዳቸው እየጠፉ የፋኖን ቀጠና የሚቀላቀሉ የአገዛዙ አባላት በርካታ ናቸው። በጎጃም ግንባር ሰከላ ወረዳ አጎት ቀበሌ 6 ንጹሃን በአገዛዙ ወታደሮች ተገድለዋል። ጸረ አማራው ብልጽግና ቡድን መከላከያ ሰራዊት ሰከላ ወረዳ አጎት ቀበሌ 6 ንጹሃንን አፍኖ በመውሰድ በቀበሌው ድጥልም ትምህርት ቤት ቅጥር ግቢ ውስጥ ጭካኔ በተሞላበት ሁኔታ ብልታቸውንና ምላሳቸውን ከቆረጠ በኋላ ገድለዋቸዋል። እነዚህ ንጹሃን ምንም ከፋኖ ጋር ግንኙነት የሌላቸውና የዕለት ከዕለት ስራቸውን የሚከውኑ ንጹሃን ስለመሆናቸው ነው ለማወቅ የተቻለው። የአገዛዙ ኃይል በየአካባቢው የገባ የአማራ ህዝብ ላይ የሚፈጽመው እጅግ ነውረኛ ተግባር ዛሬም ተጠናክሮ እንደቀጠለ ነው። ከዚህ በፊትም በፋኖ አባላት ስር ሆነው ይታገሉ የነበሩና ሳይሞቱ ቆስለው የተማረኩ አባላትን በዘግናኝ ሁኔታ ጡታቸውን በመቁረጥ መግደሉና በመንገድ ላይ መጎተት ማሰቃየቱ የሚታወስ ነው።
ትብብር ለኢትዮጵያ አንድነት መስራች ፓርቲዎች የሐዘን መግለጫ ሰጥተዋል። መንግስት ዋና ሚናውን በመርሳቱና ሴራ ተባባሪ በመሆኑ እልቂትን ቀላልና የተለመደ አድርጎታል ብለዋል። በቤንሻንጉል ክልል መተከል ዞን ቡለን ወረዳ በኩጂ በተባለ አካባቢ ህዳር 13 2018 ከጧቱ 12 ሰዓት በተከፈተ ድንገተኛ ተኩስ ከ40 በላይ ዜጎች ሲጨፈጨፉ በርካታ ዜጎች ቆስለዋል። ጭፍጨፋው በዋናነት አማራውን ትኩረት ያደረገ ነው ያሉት ከእልቂቱ የተረፉት እማኞች ሆኖም የጉምዝና ሽናሻ ወገኖቻችን ተጨፍጭፈዋል ብለዋል። 10 የጭፍጨፋው ሰለባዎች ሴቶች ሲሆኑ በርካታ ጨቅላ ህጻናት የሚገኙበታል። አካባቢው ክፉኛ የስጋት ቀጠና ያለበት ነው። የአካባቢው ማህበረሰብ ራሱን ለመከላከል ካደረገው ጥረት ያለፈ ምንም የመንግስት የጸጥታ ኃይል ባለመድረሱ ያለ ከልካይ ያሻቸውን ያህል ያገኙትን እንዲጨፈጭፉ ቀለል አድርጎታል ብለዋል እማኞች። ከቁስለኛው ብዛትና አሰቃቂነት አንጻር የሟቾች ቁጥር ሊጨምር ይችላል። ጭፍጨፋውን በአካባቢው ሰዎች አጠራር ሸኔ የሚባለው ኃይል ነው የፈጸመው። የሆነው ሆኖም ይህንን የሚያጣሩ ቁስለኞችን ለመለየት በራሱ ሌላ አሰቃቂ ክስተት ነበር ይላሉ። በኩጂ በተባለው አካባቢ ከዚህ ቀደም በርካታ የአማራ ማንነት ያላቸው ንጹሃን ተጨፍጭፈው በስካቫተር ጭምር መቀበራቸው ይታወሳል። ፓርቲያችን በዚህ አሰቃቂ ጭፍጨፋ የተሰማቸውን ልባዊ ሐዘን እየገለጽን ጨፍጫፊ እኩያን ጽኑ እናውግዛለን ብሏል። አንደኛ በአገር አቀፍ ደረጃ ሐዘን ቀን እንዲታወጅና ቢያንስ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ እንጠይቃለን። ዜጎች መንግስት ይጠብቀናል ከሚል አጉል ማዘናጃ ወጥተው ራሳቸውን አደራጅተው እንዲከላከሉ እናሳስባለን። የኢትዮጵያ የክፉ ቀን ወዳጅ ሆኑ በዲፕሎማሲው ማህበረሰብ አካላትና በውጭ ሀገር የምትገኙ በህግ ሙያ የተሰማራችሁ ትውልደ ኢትዮጵያን ፍትህ በሀገራችን በመጥፋቱ ዓለም አቀፍ ተጠያቂነት እንዲሰፍን እገዛ እንድታደርጉ ጥሪያችንን እናቀርባለን ብለዋል። ለመላው ኢትዮጵያን ቦታውና ጊዜው ቢለያይ እንጂ በአገራችን ለዘር ፍጅት ጄኖሳይድ አሁናዊና ከበቂ በላይ አስቻይ ሁኔታ መኖሩን ተገንዝቦ በጋራና በትብብር እንዲቆም ብሎም ራሱን ለመከላከል እንዲዘጋጅ ጥሪያችንን እናስተላልፋለን ብለዋል። ትብብር ለኢትዮጵያ አንድነት መስራች ፓርቲዎች እናት ፓርቲ፣ የመላው ኢትዮጵያ አንድነት ድርጅት መኢአድና የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓና አገን ህዳር 14 ቀን ባወጡት መግለጫ ለመላው ኢትዮጵያ ህዝብ፣ ለመላው አማራ ህዝብ፣ ለመላው ትግሉ ደጋፊና ለመላው የአማራ ፋኖ ሲል የአማራ ፋኖ ብሔራዊ አፋባ ሰሜን አማራ ቀጠና በላይ ዘለቀ አራተኛ ደጃዝማች ኮር በአምስት ክፍለ ጦሮች ከተመሰረተ ጊዜ ጀምሮ ያሉ እውነቶችን በመገምገም ውሳኔ ያሳልፏል። በዚህም የኮርና የክፍለ ጦር አመራሮች በአፋባ እና በእዝ ከፍተኛ አመራሮች የተሰጠውን ተቋማዊ ግዴታ ተልእኮች ለመፈጸም ድርጅታችን አፋባህን ለመጠበቅ ዝግጁ ነን ሲሉ ነው የገለጹት። ከፍተኛ አመራሮቹ በተከታታይ ሲሰጡ የሰነበቱን ስልጠናዎች እስከ ብርጌድ አመራሮች፣ ሻለቃ አመራሮችና አባላት በማድረስ አንድ አይነት አመለካከት፣ ግንዛቤና እውቀት እንዲኖር እናደርጋለን ብለዋል። ፋሽስት ወራሪው ዘራፊው ብልጽግና አገዛዝ በአማራ ህዝብ ላይ ያደረሰ ያለው መዋቅራዊና ዘር ማጽዳት ዘመቻ ከህዝባችን ጋር በመሆን እኛ ፋኖች እንመክታለን ብለዋል። ደመኛ ጠላቶቻችን ፋኖ ገዳይ ነው፣ ፋኖ ዘራፊ ነው፣ ሌሎች ብሔር ብሔረሰቦችን ገፊ ነው፣ የድሮ ስርዓት ናፋቂ ነው እያለ የሚሰራው ትርክት የሐሰት ትርክት ሲሆን በአማራ ህዝብ ላይ ጀምረው ሁሉን አቀፍ ወረራ በመግደልና በማፈናቀል ሌሎች ብሔር ብሔረሰቦች በእቅድ የሚያስቀጥልና ራሱ ገዳይ መሆኑ የጊዜ ጉዳይ እንጂ በራሱ ጊዜ ይጋለጣል። ስለዚህ ይህንን ስርዓት ከስር መሰረቱ ነቅሎ ለመጣል ከፋኖ ጎን እንድትቆሙ ጥሪ እናስተላልፋለን ያሉት በፋሽስቱ በወራሪው በዘራፊ የብልጽግና አገዛዝ መዋቅር ውስጥ እያገለገላችሁ የምትገኙ ከተራ ባለስከላኛ ወታደራዊ እርከን ያላችሁ ከህዝባችሁ ይልቅ ለጊዜያዊ ጥቅም ብላችሁ በአንዳነትን የመረጣችሁ ከዚህ በፊት ባደረግንላችሁ ጥሪ መሰረት በርካቶች ፋኖን ተቀላቅላችሁ እየታገላችሁ ያላችሁ ሲሆን አሁንም በጠላት መዋቅር ውስጥ ያላችሁ የበደላችሁን ህዝብ ለመካስ ፋኖን ተቀላቅላችሁ እንድታገለግሉ ጥሪ እናስተላልፋለን ብለዋል። የአፋባ ሰሜን አማራ ቀጠና በላይ ዘለቀ አራተኛ ደጃዝማች ኮር ባስተላለፈው ጥሪ ውድ ዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን ከዓለም አቀፍ ፋኖ ሚዲያም ለዕለቱ ያዘጋጀነው የሟለ ፋኖ ዜና ጥንቅራችን ክፍል በዚሁ ተጠናቋል። አብሬ ቆይታ አድርጎት እንዳለ ቢክስ ነኝ። ስላደመጣችሁን አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። መልካም ሁሉ ተመኘው።